ዛሬ ማብራት የለም ትላንትም እንደዚህ ያስቸገረኝ ነበር የሆነ ታይም ላይ 6 ሰዓት ምናምን 7 ሰዓት ከምሽቱ ቪዲዮ ለመቅረጽ አስቤ ከዛ ማብራቱ ጠፋ ዝናብ በጣም ይዘነበ ነበር አሁን ልክ ስነሳ ነው ዝናቡ መዝረም ያቆመው ደስ የሚል አየር ነው ብቻ ያለው ሶሪ ሆነ ፊቴ ምናምን ነገር ካባበተ ገና ከንቀርፊ መነሳቴ ነው ፊቴ ምናምን ታጥቤ ነገር ነው የመጣሁት ዛሬ አፕሎድ ማድረግ ስላለብኝ ይሄን ቪዲዮ እና ደስ ናችሁ አሮን for some reason ይሄን ቪዲዮ መስራት ፈልጌያለሁ ብቻችሁን አይደላችሁ ማንኛውም ያለፈችሁበት ያለው any ህይወት struggle ሊሆን ይችላል እዚህ ደረጃ ላይ ደርሳለሁ ብላችሁ ፕላን አድርጋችሁ አሁን ደግሞ ራሳችሁን ስታዩት ጎራችሁ ጋር አለረሳችሁ በመንገድ ላይ ያችሁ አንዳንዶቻችሁ ማለት ነው መንገዱንም አልጀመራችሁም ጎራችሁ ጋር ለመድረስ ማለት ነው ዛን ያለን ትዝላችኋል ሳድግ ታሙኝ ከዛ እኔ ደግሞ ሌሎቹ በርሳ አገኝ እንደሌሎች አልሆንም ሰዎች እረዳለሁ በቃ ሰዎችን የሚረዳ ይሁን ነገር ብቻ መክፈት አይቀርም ቤተሰቦቼን ማስደስታለሁ ስለ ብር አይጨነቁም ብዙ ትልቅ ነገር እናለም አለ አብዛኛው ሰው every person ማለት ይችላል እንደዛ ያደርጋል እና at some point ህይወታችሁን ስታዩት እዛ ላይ አልቀረባችሁ እና ይዛኔ it feel like ምድር ላይ ያለ ሰው ሁሉ ጥሏችሁ እንደሄደ አይነት ነገር ይሰማችኋል አንዳንዴ ማለት ነው ሌላ ቦታ ላይ ያሉ ሰዎችን ስታዩ ደግሞ እቺ ብላይ ለምሳሌ ሊሆን ይችላል ብቻ አንዳንድ ነገሮች ላይ ሰዎች ገንዘብ ኑሯቸው ምናምን ነገር ስታዩ you feel like እነሱ perfect life እየኖሩ እንደሆነ ይሰማችኋል በጣም perfect የሚባሉት life ማለት ነው እና የዛኔ ለእናንተ ስፔሲፊካሊ አንድ የተዘጋጀ ፕሮብሌም ያለ ይመስላችኋል የእናንተ የምታልፉበት ነገር ከሌሎቹ ለየት ያለ ይመስላችኋል ግን ያርናተላ ሁሉን ሰው ፊል ያደርጋል እንደ አይነት ፊሊንግ ማለት ነው እና በዚህ ቪዲዮ ስለዚህ እናወራለን መጀመሪያ ሰብስክራይብ አላደረጋችሁ ሰዎች ሰብስክራይብ አድርጉ እንደዚህ ቀነስ ካረኩኝ ገና ጠዋት ስለሆነ ሰው ምናምን ግላላ በረበሽ ነው እና ሰብስክራይብ አድርጉ ወደ 5000 ሰብስክራይበር ለመግባት በትንሽ ነገር እኔ ሰፖርት ያደርገኛል ሰብስክራይብ ካደረጋችሁ ማለት ነው ኢንስታግራም ላይም ላይም ፎሎ አድርጉ ቴሌግራም ላይም ማለት ነው እንደዛ የሆነ ጊዜ ቲቪ ላይ ቶፕ 10 የሀብታም ቤቶች ማለት በጣም ያማምሩ ቤቶች እያሳየ ነበር ዛን ያለው ነው ያየሁት ዛን ማለት ላይ 6ኛ 7ኛ ክፍል ያለው ማለት ነው ዛን አይደለም ዛኔ ያየው ነበር ቶፕ 10 አቀረበ 98 ያለ ሄደና ቶፕ 2 ነው ቶፕ 1 ላይ ተናገረና ቤቱ ላይክ በጣም አሜዝድ ነው የሚያደርጋችሁ የተሰራው ቤት ማለት ነው በጣም ነው የሚያምረው በጣም ማለት ነው ከምላችሁ በላይ ያሉት መኪናዎች ምናምን ነገር በጣም ነው የሚያምሩት ከዛ እየተናገሩ ያለ እዛ ቤት ላይ የነበረው ሰው የራሱን ህይወት እንዳርገው የተገኘው ቤቱ ላይ ማለት ነው ለምንድን ነው እንደሚያደርገው ማለት ሁሉም ሰው የሚጠብቀው የሚፈልገው አይነት ነገር ያለው ነው የሚመስለው ቤቱ መኪናው something እና የዛኔ ነው ሪኮግናይዝ ማድረግ የጀመርኩት ማንንም ሰው ፐርፌክት ላይፍ just because ሪች ሆናችሁና የዛኔ ደስ የሚል ህይወት ወይም ደግሞ አሁን ከምትኖሩበት ህይወት ሰላም የሆነ ህይወት በሰላም ትኖራላችሁ ማለት ጋራንቲ አይደለም always gonna feel bad you always gonna feel like አለሙቷችሁ እንደሄደ you always gonna feel like ሰው ሁሉ like ከናንተ against እንደሆነ የሚሰማችሁ ጊዜ አለ ስለዚህ አሁን ፊል ያረጋችሁት ያለው ነገር ማረግ እየፈለጋችሁ ካላረጋችሁ የግቢ ተማሪ ከሆናችሁ ደግሞ ግቢ ላይ ኦሬዲ ልትመረቁም ሊሆን ይችላል ምናልባት እንደዛ ቀርባችሁ ምንም ላይክ ፍራቻ ነገር የሚሰማችሁ ከሆነ
በስራ ጉዳይ ምሰሩ ስራ ቤተሰባችሁ እንዴት ነው እንትን የምትሉት እንደዚህ ደግሞ እንትን ስትሆኑ ስትጨናነቁ ምን አይነት ውሳኔ ነው የምትወስኑት አገርን ጥሎ መውጣት ማለት ነው ከተቻለ አሜሪካ ካልሆነ ደግሞ ሌሎች ዩኬ ፖላንድ ምናምን የሚባሉ ሀገሮች በቃ በተቻላችሁ አቅም የሆነ መውደቂያችሁን ምናምን ነገር የምታዘጋጁበት ነገር አለ እንደዛ ፊልም ታረጉት እናንተ ብቻ አይደላችሁ ብዙ ተማሪዎች እንደዛ ነው ፊልም የሚያደርጉት that makes them easy ያደርግላችኋል እናንተ ማለት ነው ምናልባት በጣም ፕላን አድርጌ ነበር ልትሉ ይችላልላችሁ መድረስ እንፈልጋቸው ነገሮች ላይ ማለት ነው ሁሉ ነገር ፕላን እንዳደረጋችሁት አይሄድም እና የአብዛኛውን ሰው ንዴት ሊሆን ይችላል ተስፋ መቁረጥ ሊሆን ይችላል ወይም እንዲህ የሚሰማችሁ እናንተ ብቻ like struggle ያደርጋችሁ እንደሆነ የሚሰማችሁ አይነት ስሜት ሊሆን ይችላል አብዛኛውን ነገር የሚመጣው ብዙ አይነት ምክንያት ሊሰጡ ይችላልላችሁ ግን እኔ ምክንያት ብዬ የማስበው according to your plan ነገሮች ሳይሄዱ ሲቀር ነው እንታቀራችሁስ ነገሮች ሳይሄዱ ሲቀር የሆነ ስለ ሶሻል ሚዲያ ወይም ደግሞ የኦንላይን ቢዝነሶች ጀምራችሁ ጭራሽ እንደተጠበቃችሁ ሳይሆን ሲቀር ወይም ደግሞ YouTube ጀምራችሁ ጭራሽ እንዳሰባችሁት ሳይሆን ሲቀር TikTok ራሱ አፕሎድ ማድረግ ከጀመራችሁ ጭራሽ እንዳሰባችሁት ሳይሆን ሲቀር everything ሩቱ መነሻው according to your plan ሳይሆን ሲቀር ነው የማስበው ሁሉም ነገር እንደናንተ ፕላን በጭራሽ አይሄድም እንደሌሎቹ ልቆጣችሁ አይደለም ለምንድን ነው ከስልካችሁ ማጥቶት ምናምን ነገር አይም በቲክቶክ ለምን እንደው ጊዜያችሁ ተጠፉት በኢንስታግራም ለምን ጊዜያችሁ ተጠፉት ብዬ ልቆጣችሁ አይደለም everything ሁሉም ነገር እንደ ፕላናችሁ አይሄድም እኔ የሆነ ጊዜ ቪዲዮ ሰርቼላችኋለሁ ማየት ትችላላችሁ በቲክቶክ በኢንስታግራም እንዲሪሎችን በጣም አዲክት ሆኛለሁ ብዬ ቪዲዮ ሰርቻለሁ የዛሬ 2 ወር ምናምን ነገር 3 ወር እንደዛ ነገር ከዛ ነገርም ለመውጣት ምን ያያረኩ እንደሆነ ነግራቸዋለሁ እኔ በተቻለኝ አቅም ማድረግ ምፈልገው እንደሌሎቹ እናንተ በቲክቶክ ጊዜያችሁ ይጨርሳችሁ ምናምን ነገር ብዬ እንትን ለማለት አይደለም የኔን የህይወት ኤክስፒሪየንስ ማሳየት ፈልጋለሁ እና የዛን የሰራሁት ከሱስ እንዴት እንደወጣው ለመውጣትም ያረኳቸው ጥረቶች የዛን ማየት ትችላላችሁ እንደ ፕላናችሁ ካልሄደ ደግሞ ማድረግ ያለባችሁ ነገር አንደኛ እንደዚህ ቀዝቀዝ ባየ አየር ላይ ሊሆን ይችላል አንዴ ታይም ምረጡና ቴክ ዲፕ ብሬስ ዛኩጭሩና አንዴ ተረጋጉ especially ግቢ ተማሪ ከሆናችሁ is never too late ነገሮችን ለመጀመር መቼም too late ሆኖ አያውቅም መቼም ቢሆን በቃ አልቋል እኮ already ሌሎቹ እንትኖች አርጋውታል ኦንላይን ቢዝነስ ብትሉ በኦንላይን ቢዝነስ ላይ እነዚህ ሰዎች አሉ በፎሬክስ ብትሉ በፎሬክስ ላይ እነዚህ ሰዎች አሉ በኢንተርኔት ብትሉ እንዲህ አይነት ሰዎች አሉ ስለዚህ I will never have a chance በሌሎች ሰዓት ደግሞ already ይሄ ስራ ተበልቶበታል በውጪ ደግሞ አሁን ከውጪ መሄዱ በጣም እንትን ነው በጣም ከባድ ሆኗል በእንደዚህ ያላችሁ ብዙ ሪዝን ተሰጡና you feel like too late እንደሆነ ይሰማችኋል ከዛኔ the only አማራጭ ብላችሁ የምታስቡት ዲቪ መሙላት ወይም ደግሞ ከኢትዮጵያ መውጣት ካልሆነ ደግሞ በቃ አለ አይደለ something ሌላ ኤግዚት ስትራቴጂ ካሁኑ ትመርጣላችሁ ኤግዚት ስትራቴጂ መምረጥ ያለባችሁ እኮ ወይ like ምንም አማራጭ ተጣጥቆ ነው there is exit strategy ማለት ለምሳሌ አንድ ካምፓኒ ክሬት ስታረጉ ኤግዚት ስትራቴጂ ክሬት ስታረጉ አማራጭ there is an option ከሌለ ነው ኤግዚት ስትራቴጂ ጋር የምትሄዱት እና ስሬቨር ትዌት መጀመሪያ እናንተ ብቻ አይደለም እሱ ፊልም ታረጉት እኔ ፊል አረጋዋለሁ ሌላ ሶሻል ሚዲያ ላይ የምታዋቸው ታዋቂ ነው ተብለው የሚወሩ ሰዎች እነሱን ፊል አረጉታል just because ኢንስታግራም ላይ ፖስታቸውን አያችሁና ስቶሪያቸውን አያችሁና አሪፍ ላይፍ እየኖሩ ነው ማለት አይደለም የሆነ happily ever after ኖሩ ከዚህ በኋላ እንዲያረጉ ከዛ happily ever after ኖሩ የሚባል ነገር በመድር ላይ እስካላችሁ ድረስ I'm sorry እንዲህ የሚባል ነገር መቼም አታገኙ አንደኛ እሱ እንድታውቁ ፈልጋለሁ ፕላስ ደግሞ it's never too late መቼም ሌት ሆኖ አያውቅም ነገሮችን ለመጀመር ስለዚህ you are not alone ማድረግ የፈለጋችሁት ነገር ደግሞ ታየማላችሁ የሆነ ደስ የሚል ቦታ ሆናችሁ ማለት ደስ የሚል ስላችሁ ቀዝቀዝ ያለ አየር ቦታ ብቻችሁን ሆናችሁ አስቡ ቢያንስ ለ30 ደቂቃ ተቀመጡና የዛኔ take a deep breath
ከዛ ቁጭ ብላችሁ ነገሮችን ለማሰብ ሞክሩ ምክንያቱም ምን ያክል ፖቴንሻል እንዳላችሁ እኔም እናንተም ታውቃላችሁ አሁን ስፔሲፊካሊ ለእያንዳንዳችሁ ነው የማወራው እያንዳንዳችሁ ምን ያክል ፖቴንሻል እንዳላችሁ በደንብ ታውቃላችሁ ምን ያክል ባላችሁበት ኢንቫይሮንመንት ላይ ኢምፓክት ማምጣት እንደምትችሉ እናንተ ታውቃላችሁ እና እንደ አይነት ቪዲዮዎችን መስራት እወዳለሁ ኖርማል ሰዎችን ይጠቅማል ብዬ የማስባቸው ነገር እንደ ኮንቨርሴሽን ምናምን ነገር ማረግ በጣም እወዳለሁ ከኮንቴንቴ ወይም ደግሞ መስራት ከፈለኩት እንትን እየወጣሁ አይደለም እንዳሉ ሆኖ ሌላ ኦንላይን ቢዝነሶችን ከሌሎችም ተጨማሪ እንደ አይነት ኖርማል እንትኖችን ማድረግ ፈልጋለሁ ሰዎችን ይጠቅማል ብዬ አስባለሁ ምክንያቱም አብዛኛው ነገር ላይ ያለው ላይ ነው እና ሰዎች በችግራችሁ ላይ አንዳንዴ ቪዲዮ ሲሰሩ የተጠቀሙ ይመስላቸውና በእናንተ ችግር ላይ ችግር ነው የሚጨምሩባችሁ የነሱን ሌክቸሪ ላይፍ እያሳዩ የእናንተን ላይፍ ምን ያክል ሺቲ እንደሆነ ይነግሯቸዋል የነሱን $100,000 ዲል ማለት $100,000 ዶላር ዲል ያሳዩ ወይም $20,000 ዲል $80,000 ዲል ዶላር ለምን እንደምለው $80,000 ዲል ያሳዩ እናንተ ደግሞ ዩሲ እናንተ ያላችሁበት ሁኔታ እኔ ያለሁበት ሁኔታ it's not good way እንደዚህ ማለት ያሰነፍኳችሁ አይደለም መቀየር ካለባችሁ ተቀየሩ ግን እንደዛ ፊልም ታረጉበት እናንተ ብቻ አይደላችሁ ሁሉ ሰው እንደዛ ፊልም ያረጋው እንደዚህ ፖይንት ያረኩባችሁ ሃሃ በዚህ አልስቅባችሁ እኔ አሁን የሚጠቀም ሰው አለ ብዬ ተስፋ አደርጋለሁ ኮሜንታችሁን ማየት እፈልጋለሁ ይሁላችሁ ቀጣይ ቪዲዮ ላይ በሰፊው አገኛችኋለሁ ገና ከጠዋቱ ነው ስራዬንም ማለት ቁርሴንም አልበላው ፊት ታጥቤ ነው ቪዲዮን አስቀምጬ እንታልኩት ምክንያቱም ቀን ሙሉ ማብራት ላይ ነው ይችላል ሰው ስልኬን ሰክቼ ነበር ማታ ያ አይፎን ደግሞ ተቆነ ጥሩ ነው ቻርጅ የሚዘጋው ስለዚህ ቶሎ የቪዲዮ ቀርጬ አስቀምጬ በኋላ ማብራት ሲወጣ አፕሎድ አደርጋለሁ ሰብስክራይብ አድርጉ ለሌሎች ሰዎች 10,000 ሰብስክራይበር ገብቼ ይሄ ከላይ ያለው ከቨር ፔጅ ላይ ላጥፋና ከቨር ፔጅ ቻናል የዩቲዩብ ቻናል ከቨር ፔጅ ላይ 10,000 ፕሮግረስ ነው እሱ እንደምንም ብዬ ሞልቶ ላጥፋውና ሌላ ነገር ልቀየር ስለዚህ ሰብስክራይብ አድርጉ ወፎች እየረብሹኝ ነው ሰብስክራይብ አድርጉ 5,000 እንኳን ቶሎ ብለን እንገባና ከዛ ለ10,000 እንጨነቃለን ቪዲዮውን ላይክ ማድረግ እንዳትረሱ ኢንስታግራም ላይ ፎሎ አድርጉ ወዳችኋለሁ